አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ የሆነ ብሔረሰብና የሆነ ሃይማኖት ያገር ባለቤት ነኝ ብሎ ተቀምጧል ዶክተር ወዳጄነህ የጠቅላይ ሚኒስትር አብይ አህመድ ፓስተር ነው ይላል አንተ እሱ የግል ፓስተር ነህ እንዴ አሁን ወደሱ አለው እንዴ የግል ፓስተር አይመስለኝም ደግሞ አለ እንዴ ፓስተር መጋቢነት ለህዝብ እንጂ እኮ ለግለሰብ አይደለም ወል ሰዎች ከሌ ፓስተሬ ነው ይላሉ እንደዛ ማድረግ ይችላል ያጠመቀው ደህንነት ያስተማረውን ምናምን አይ ሰሚት አድርገው ለአንድ ፓስተር ከሌ ፓስተሬ ነው ብሎ ሰሚት አድርገው ለዛ ሰው ችግር ሲገጥማቸው ያማክሩታል ጸልይልኝ ይሉታል እንደዛ ነው እኔ ግን ከዶክተር አብይ ጋር እንደዛ አይነት አንደኛ ሲጀመር ነው ፓስተርም አይደለም ባለፈው እንደተባባለን የፓስተርነት ስጦታውም የለኝም ታይትሉም አልተሰጠኝም ኦርዴንም አልተደረኩ በጣም ትልቅ ነገር ነው ፓስተርነት ንቄው አይደለም ትልቅ ነው በጣም ትልቅ ስጦታ ነው ህዝብ ነው የምትመግቢው የተወሰነ ኮንግሪጌሽን ይዘሽ ነው የምትከታተዩ እንደውም ኢትዮጵያ ውስጥ በጣም አስፈላጊ በሁሉም እረኝነት ማለት እኮ ነው እንደው የሚጎለው ነገር እረኝነት ነው ብዙ ፓስተሮች ሊኖሩ ይገባሉ በኦርቶዶክስም ብዙ እረኞች ይሄ በየቤቱ እየሄዱ እንዴት ነው ኑሮ እንዴት ነው ትዳርስ እንዴት ነው ብለው ፐርሰናሊ ሰዎችን ሼፐርድ የሚያደርጉ ሰዎች ያስፈልጋሉ እና ክቡር ነው እረኝነት ክቡር ነው መጋቢነት ፓስተርነት ክቡር ነው እኔ ግን ያ ጊፍት የለኝም አልተሰጠኝም ኦርዴንም አልተደረኩም ታይትሌም አይደለም ባለፈው እንዳልኩሽ ነው ዶክተርነቴ ከአዲስ አበባ ዩኒቨርሲቲ በህክምና ያገኘሁት እሱ ነው ብዙ ጊዜ ነግረህናል እሱ ነው እንደው ኮንፊውዝ እንዳይደረግ ብዬ ነው ፓስተር ግን ስለዚህ ብሎ ርዕሱ እንዲጣፍጥላቸው ቀድሞ ነገር ነው ፓስተር አይደለም ደሞ እኔ ዶክተር አብይ ፓስተር አይደለሁም ለሆነም አልችልም እና ይላሉ አንዳንድ ጊዜ አማካሪ ያደርጉኛል አንዳንዴ ፓስተር ያደርጉኛል አንድ ደግሞ ቃላቱን አልተጠቀም ሌላ ነገር ደግሞ ጠንቋይ ነው ምናምን ብሎኛል ሌላው ግን ዶክተር ወዳጄነህ በጣም ተሰማቸዋለህ ማለት ነው እኔ እኮ አንዳንዴ መስሚያ ጥጥ ነው ይባል የለ እኔ ስናገር መጀመሪያ ሞቲቬ ነው ያለው ይሄን በተለይ ስለ ኢትዮጵያና ስለ ኢትዮጵያነት ታወራ ነው እንደዚህ አይነት ውርጅብኝ የሚወርድብህ እኮ እና እኔ if God loves the idea ምንም አይነት ሪስክ ቢያመጣ እግዚአብሔር ከኔ ጋር ስለሆነ ያግዘኛል የልቤ ሞቲቭ ለሰው ልጆች ጥቅም ፍቅር እስከሆነ ድረስ ሚስአንደርስታንድ መደረግና ሚስሊድ መደረግ በቃ የተለያየ ያላልከውን ነገር በዚህ በኩል በል እንደዚህ መባል ያለ ነው ሶ አንተ ስለምትናገረው ነገር ኃላፊነት መውሰድ ነው እንጂ ያለብህ ሰው አይምሮስ ገብተ ሰዎች ስላንተ ያላቸውን ግንዛቤ ማረምም ማረቅም ማስተካከልም በጣም አይቻልም እንደዚህ አይነት ጋዜጠኞች ግን በጣም ምንናገራቸው ምርጥ ነገር ይዘው እነሱም ሐሳብ ገበታ ላይ ቀርበው እንደዚህ ሲሊ በሆነ ነገር ባይገኙ አሪፍ ነው አትሊስት ባይጨምሩበት አሁን ዶክተር አብይ ፓስተር ምትለው ስላልሆነ እውነት ስላይደለ እንደዚህ ባያረጉት በጣም ጥሩ ነበር አስከራሚ ስራ ሰርተች ወይም መስሏቸው ሊሆን ይችላል ወይ እንደዛ ሰምተው ሊሆን ይችላል አይ አናዳቸዋል ማለት ነው አይ አናዳቸው አይደለም አናዳቸዋል ስለ ኢናደር ወይ ይሄ የትግራይን እንትን እንደዚህ ያረጋው የሚለው እሱ አሁን ከባድ መርዝ ነው ምሽያስቱ ይባላል መርዝ እኮ እንደዚህ ስሪንጅ እኔ ኃላፊነት ሁሉ ሰጥና ይቅርታ ልጠይቅ ይቅርታ አልጠየቁ የትግራይን ህዝብ አንድ ሰው ይቅርታ ከጠየቀ በኋላ እኮ አታነሹ መሰረዝ አለበት እኔ ኦፊሻሊ እንደውም ጥሩ ነው አሁን መነሳቱ ኦፊሻሊ የትግራይን ህዝብ ይቅርታ ጠይቃለሁ ብዬ ጠይቄያለሁ ከዛ ሹድሊም ያለው ምክንያቱም ይቅርታ ጠይቄያለሁ ከልቡ አይደለም ሲቀጥሉ አንዳንዶቹ ከልቡ አይደለም ያሰላለፍ ወንጌላውያንንም ይቅርታ ጠይቄያል ነበር ያሰላለፍ ለውጥ እያደረገ ነው አይደገኛ ሰው ነው ዶክተር ወዳጄነህ ፖርቹጊዝ ይላል እኔ ግን ይሄን ልንገርሽና ልጨርስ በጣም ደስ ያለኝ ነገር ልንገርሽና ልጨርስ በመንፈሳዊ ህይወቴ በጣም የምፈልገው አንድ ነገር ነበር ምን እንደሆነ ታውቂያለሽ መሞት ፈልግ ነበር መሞት ማለት ይሄ በቃ ትሞቻለሽ ከዚህ የምናየው ዶክተር ወዳጄነህ የጥንቃቄ ሰው መሆኑን ነው አስቴር በዳኔ ደግሞ ግድ የለሽ እንደሆነች ነው ምክንያቱም ዶክተር ወዳጄነህ እንዳያችሁት ከሆነ ያጠፋውት ካለ ጠይቃለሁ ይቅርታ ያለው ለሚናገሩም ደግሞ ይጠነቀቃል እሷ እንደልቧ ትናገራለች በኋላ ሰዎች አስተያየት ሲሰጧትም እኔ መልስ አልሰጥም እንደዚህ ለሚለፈልፉት ምናምን ብላ ነው የምታጥላለውና
ይሄ በጣም የእንትንነታቸው ልክ ነው የሚያሳየው። ለሰዎች የሚሰጡትን ቦታ ልክ ነው። እሱ አሁን በትግራይም ጦርነት የተናገረውን ነገር ይቅርታ ጠይቋል። በተለያዩ ነገሮች የእሷን ያህል አልባሌ ነገር ባይናገርም ለተናገራቸው ሰውን ሊያስከፋ ይችላል ብሎ ላሰበው ነገር ራሱ ይቅርታ ጠይቆ ነው የምናገኘው ዶክተር ወዳጄነ። አስቴር በዳኔ ግን ሺዶን ኬር ግድ አይሰጣትም። እንዳያችሁት አልከታተልም ሁላ ነው ያለችው። የሚዲያ ሰው ናት። ስለዚህ መከታተል እኮ ኃላፊነቷ ነው። የተናገረችው ነገር ካለ ይቅርታ መጠየቅም ግዴታዋ ነው እንጂ የፍላጎት ጉዳይና ይሄ ውስጣችሁ ደስ ይለኛል አይለኝም የሚለው ነገር አይደለም። ያው እሱ አሁን አጠፋው ይቅርታ ከመጠየቅ በላይ ምንም ላደርግ አልችልም ነው የእሱ ሀሳብ። ያው ከልቡ አይደለም ምናምን የሚሉ ሰዎች የሚቀጣጥሏቸው ነገሮች አሉ። ሰው ይቅርታ ከጠየቀ ጠየቀ ነው መቼም። ውስጡ ልቡ ላይ ያለውን ገብታችሁ አታዩትም። ካጠፋ ይቅርታ መጠየቅ ነው። ያ ትክክለኛ ነገር ነው ብዬ አስባለሁ። አስቴር በዳኔ ግን ይቅርታ መጠየቅ ፈቃደኛ አልሆነችም። ያውም እሱ ይሄን ያህል የረባ በጣም የሚጎዳ ውስጥን የሚነካ ነገር ሲናገር አልሰማነውም ዶክተር ወዳጄነ። እሷ ግን በጣም ልብ የሚሰብር ዘግናኝ ነገሮች ተናግራለች። ግን አሁንም ድረስ ይቅርታ ለመጠየቅ ፈጽሞ ፈቃደኛ ስትሆን አላየንም። ይሄ የልቧን ደንዳናነት የሚያሳይ ነው። ሌላው ደግሞ ጴንጤዎች ኦርቶዶክስን ስለሚያከብር ዶክተር ወዳጄነ አይወዱትም። ለአክሱም ጽዮን ማርያም አስራቴን እሰጣለሁ ብለዋል። ሰምታችሁት ከሆነ ስለ ቤተክርስቲያን አንድም ቀን አልባሌ መጥፎ ነገር ተናግረው አያውቅም እና በዚህ ምክንያት አይወዱትም እና የተለያየ አይነት ስም ይሰጡታል። የተለያየ የግል ፓስተር አድርገው የሚያዩታል፣ ኦፖርቹኒስት አድርገው የሚያዩታል። ለነሱ እንደ ትክክለኛ ጴንጤ አድርገው የሚያዩዋቸው ከሰባኪዎቻቸው ውስጥ እነ እዩ ጩፋን፣ እነ ዮናታን አክሊሉን፣ እነ ትዝታው ሳሙኤልን፣ እነ ዘርፌ ከበደን፣ እነ ማናቸው ስማቸው እነ በጋሻው ምናምን እነዚህ ከኦርቶዶክስ ቤተክርስቲያን ጋር ብዙ ችግሮች ውስጥ ገብተው የወጡ እና ጥላቻቸውን የሚያሳዩ ሰዎችን ነው የሚወዱት። ሲቀጥል ደግሞ ነብይነን እንትነን ምናምን ገንዘብ እናበዛላችኋለን ምናምን የሚሉትን ነውና ይሄ ፓተርን በጣም የተለመደ ሆኖ እናገኘዋለን። ኢትዮጵያ ውስጥ ፕሮቴስታንቲዝሙ ከፖለቲካ ጋር ቀላቅለው የሚያዩ ሰዎች ስላሉ ኦርቶዶክሱን ካለፉት ስርዓቶች ጋር ፕሮቴስታንቱን ካሁኑ ምናምን ጋር እያደረጉ የጥላቻ አካሄድ የሚሄዱ ስላሉ ያንን ነው የምንመለከተውና ያን ፓተርን እንመለከታለን። ለማንኛውም እናንተ ምን ታስባላችሁ? በኮሜንት አሳውቁን። ሰብስክራይብ አድርጉ፣ ላይክ ሼር አድርጉ። አመሰግናለሁ።